የመጀመሪያው ነገር ምንድነው? ማዳመጥ ነው። ዘማሪዎቹ ወይም ዘማሪው የሚያርፍበትን ኪ በደንብ ካዳመጥን በኋላ ያቺ ያረፈባትን ኪ ከነዚህ ከ12ቱ ትራንስፖዞች 12 ናቸው ትራንስፖዞች፣ ከዛ በኋላ ያሉት ኦክታቭ ናቸው እና ከ12ቱ ትራንስፖዞች ውስጥ ዘማሪው የሚያርፍበትን ኪ እንፈልግና ለእኛ በሚቀለም መንገድ ብዛት በሲ ሜጀር ስኬል ትዝታ ላይ ነው የምንሰራው። ወደ ሲ እንዴት እንደምናወርድ አሳያችኋለሁ ማለት ነው። እና እስቲ ኢየሱስ ቤቴ ካለ አሁን ማድረግ ያለብኝ የእሱን ድምፅ መስማት ነው። ሙሉ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል። እሱን በደንብ እየሰማን የቱ ጋር እንደሆነ ኪ እንፈልጋለን ማለት ነው። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል። ትራንስፖዝ ያለው እዚህ ስኬል ላይ ኢ ላይ ነው ማለት ነው። ከፈለጋችሁ እዚሁ ላይ ብዙ መስራት ትችላላችሁ። ነገር ግን ከፈለጋችሁ ከሆነ ወደ ሲ ሜጀር ስኬል ማዞር ትችላላችሁ። እሱንም እንዴት ነው የምታዞሩት? ከዚህ እስከዚህ ያለው ድምፅ ግማሽ እንለዋለን። እንደገና ከዚህ አንስቶ እስከዚህ ግማሽ እንለዋለን። ከዚህም እስከዚህ ግማሽ፣ ከዚህ እስከዚህ ግማሽ፣ እዚህ በእያንዳንዱ ኪዎች መካከል የግማሽ ድምፅ ልዩነት ነው ያለው ማለት ነው። አሁን እሱ ያረፈበት እዚህ ላይ ነው። ኪ ላይ ስላረፈ እኛ ማምጣት የምንፈልገው ወደ ሲ ነው። ለዚህ እንቆጥራለን እነዚህን ድምፆች። ከዚህ እንነሳለን። 1 2 3 4 ድምፅ የምንፈልጋት እቺ ስለሆነች አመካትም 4 ማወፈር አለብን ማለት ነው። ቢኮዝ እዚህ ጋር ወደ ቀጭኑ ኦክታቭ ስለሄደ ይሄኛውን ትራንስፖዙ ወደ ሲ ማምጣት ነው የምንፈልገው። ለዚህ ከዚህኛው ስኬል እና በቀጣይነት ደግሞ ስኬሉ ኪው ያረፈበት ቦታ ላይ የምን ስኬል መዝሙር እንደሆነ ማወቅ አለብን። አሁን ይሄ የአውታሩ መዝሙር ፈርስት ላይ የሚያርፍ ስኬል ነው፣ ትዝታ ነው። ለዚህ ይሄ በዚህ ላይ የተገነባ ቅኝት ነው ማለት ነው። ከዚህ ወደዚህ እናመጣዋለን። ፈርስት መሆኑን ስላወቅን ነው እዚህ ጋር የመጣ ነው። ሰከንድ ቢሆን አይሆንም ነበረ ቢኮዝ የተለያየ ቦታ ዲሬክት ስለሚሰከንድ ሆኖ ደግሞ ፈርስትም ላይ አያርፍም። ለዚህ ከዚህ እስከዚህ 4ቱን ድምፅ ፕላስ እናደርገውና እቺ ቀጠን ስለምትል እንዲህ እያደረግን ተመሳሳይ ድምፅ ይመጣል። እንደዚህ እያደረግን ወደ ፈርስት እናመጣዋለን ማለት ነው። ለዚህ ትራንስፖዙ ተገኝቷል። ሲጀምረው ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። እንደዚህ ይኸው ትራንስፖዙን አግኝቻለሁ። እንደገና እንደ ሌላ መዝሙር እንደገና አሳያችኋለሁ። ድጋሚ በሌላ ምናልባት በሌላ መዝሙር ስምህን አወቅኩ። 0 ላይ እናደርገዋለን ትራንስፖዛችን። ከዛ ኋላ እንሰማዋለን መጀመሪያ ዘማሪው ማለት ነው። ስምህን አወቅኩ ብንችል አብረን ነው እየዘመርን ደግሞ ታለ የጽናን ለዚህ እዚህ ጋር ያረፈው ከፍ ከፍ ያለ እጅግ እንደናው ተቀብለኛ እዚህ ጋር ነው ድምፁ ፈርስት ስኬል ስለሆነ ቅኝቱ ይሄ ነው። ትዝታ ላይ ለዚህ ወደ ሲ ማምጣት ስለምንፈልግ ቅድም ከዚህ ወደዚህ ስንመጣ በፕላስ ነበር የመጣ ነው። ይሄ ደግሞ ፍራሙን ስለምንፈልግ በማይነስ ቀጠን አድርገን ሲ ላይ እናወርደዋለን ማለት ነው። እስቲንስ ነው
የተማሪውን ድምፅ ወደ ሲ ወይም ደግሞ ለእኛ በሚቀለን አጫወት አውርደን የምንጫወትበት ሌለት ቀላል መንገድ ስላለ እናንተ መጠቀም ትችላላችሁ። ግን ያው ትራንስፖዝ ብዙ ጊዜ ስንፈልግ የምንነካውን ኪ ማወቅ አለብን። ለምሳሌ አሁን እዚህ ጋር ቢያርፍ ይሄ እዚህ ላይ ያለው እዚህ ጋር ይሄኛው የኤፍ ሻርፕ ትዝታን ልንሰራ እንችላለን። እሱ ፈርስት ከሆነ ይሄንን ፈርስት ነው ብለን ወደዚህ አውርደን ወደ ሲ መጠቀም እንችላለን። ይሄን እንደ ፈርስት ነው የምናየው፣ ይሄን እንደ ሰከንድ፣ ይሄን እንደ ኢ ማለት ነው። እንደዚህ ተቀይሮ ስለምንሰራ ብዛት እንደዛ እያሰብን አውርደን መስራት እንችላለን። በዚህ ተጠቅማችሁበታል ብዬ አስባለሁ። ቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ላይክ አድርጉ፣ ሼር አድርጉ። ሌላም እንዲህ ትምህርቶች እለቃለሁ።